ኖላዊ ባለፈው ክፍል ሜላት እጅግ በጣም አዝና ነበር። በጠፋችባት ልጅ ምክንያት ሀናና አባቷም አብረው ቁጭ ብለው ስላሳለፉት ነገር እያወሩና ሀና ስለደበቃት ህመሙን እየጠየቀችው ሀና አዝና ነበር። ምናሴ አሞት ቢሆንም እናቱ እንዳታውቅ ፈልጎ በሐሴት ምክንያት አዝና ስለነበር ላለማስከፋት ለሀና አስደውሎ ቢነግራትም ሀና ሳታቅ ለሜላት ነግራት ነበር። ሜላት ደንግጣ ምናሴ ጋር ስትሄድ ነበር ያበቃው። ሰላም እንዴት ናችሁ? ኖላዊ ክፍል 36 ይዤ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩ። ሜላትና ባዩሽ ምናሴን ካዩት በኋላ አሴትን ለማግኘት ሊወጡ ሲሉ ሰላም በጣም ተናዳ ምናሴ እንዲታሙ ጥለሽው ልትወጪ ነው በማለት ትናገራታለች። ባዩሽም በንግግሯ ትናደድና እናቷን እንድታከብር ስትነግራት ሰላም አያገባሽም በማለት ትናገራታለች። ባዩሽም በንግግሯ በጣም ተናዳ እያገለልሽኝ ነው እንዴ በማለት ትናደድባታለች። ሜላትም ሰላም እንድታከብራትና አክስቷ እንደሆነች ትነግራታለች። ሰላምም እንደዛ ለማለት አልፈለኩም፣ ግን ሀና ምናሴን ካየችው በኋላ ሐሴትን ለማግኘት እንደሚሄዱ ስትናገር ባዩሽ በተናገረችው ነገር ተናዳ ሄዳለው እንደማያገባኝ ተናግራለች ስትል ሜላት ታረጋጋትና እንድትቀመጥ ነግራት አስቀምጣታለች። በመቀጠል ሀና ምናሴን ካየችው በኋላ ስለተንከባከበችው ያመሰግናታል። እሷም ለምን እንደሚያመሰግናት ትጠይቀዋለች። ለምንም እንደሚጨናነቅ ስትጠይቀው እሱም እንዲህ እየተጨቃጨቁና በንዴት እያወሩ እንዴት ነው ማልጨነቀው ይላታል። ሀናም ሰላምና ሜላት ሳይጨቃጨቁ ሚውሉ እንደማይመስላቸው ስትናገር በሱ ቤተሰብ ሙድ እንደምትይዝ ሲጠይቃት እሷም ደንገጥ ብላ እንዳልሆነ ትነግረዋለች። ምናሴም ቀልዱን እንደሆነና እሷም የቤተሰብ አባል እንደሆነች ይነግራታል። ሹራቡንም እንድታቃብለው ይጠይቃትና የት እንደሚሄድ ስትጠይቀው ወጥቶ እንደሚያረጋጋቸው ይነግራታል። እሷም ሹራቡን ታቃብለዋለች። እሱም ስላቃበለችው አመስግኗት ሀና ግን ምስጋና እንደማያስፈልግ ትነግረውና ቁርስ ልትሰራለት ትወጣለች። ጆሮና የሀና አባትም አብረው እየሄዱ ጆሮ የሀናን አባት ባያማቸው እስካሁን እንደሚደርሱና መራመድ እንዳቃታቸው እና እንዳመማቸውና አቅም እንደሌላቸው ይነግራቸዋል። አባትየው እርጅና እንደሆነና እንዳላመማቸው ለማስመሰል እየጣረ እርጅና ነው በማለት ያታለዋል። በንግግር ባህልም ባለፈው ሀና ስትመጣ ሮጦ መውጣቱንና ምን እንደሆነ ይጠይቀዋል። ጆሮም ደንገጥ ብሎ መቼ ሲለው አባትየው እንደገባው ይነግረዋል። ምንም እንዳልሆነና ዝም ብሎ እንደሆነ ይነግረዋል። አባትየው ግን ከሀና ጋር እንደተጣሉና ሀና ካስከፋችሁ ይጠይቀዋል። ጆሮ ግን ሀና የምታስከፋ ልጅ እንዳልሆነች ነግሮ አባትየውም ሁለቱንም እንደሚወዳቸው ይነግረዋል። ጆሮ ግን እኔንም ይወዱኛል እንደ ልጆት በማለት ደስ ይለዋል። በመቀጠል ሜላት፣ ምናሴ፣ ባዩሽ፣ ሰላም ሆነው ቁጭ ብለው ሰላም ሁሉንም ነገር ሜላት ተረጋግታ እንድታስብና ሁሉንም ነገር ተረጋግተው ማሰብ እንዳለባቸው ስነግራቸው ሜላት ግን ልጇን ካላገኘቻት አርፋ እንደማትቀመጥ ትናገራለች። ምናሴም በሰላም ሐሳብ እንደተስማማ ቢናገርም ባዩሽ ሰላም በሐሴት መገኘት ደስ እንዳላላት ትናገርና ምናሴንም አንተም እንደሷ እንደሆን ስትጠይቀው ምናሴ ግን ሰላም ደስ ብሏታል በማለት ትላንት ፕሮግራሙን እንዳየች የቴሌቪዥን ፕሮግራም አቅራቢው ጋር ሄዳ እንዳጣችሁ ሲናገር ሰላምም አስቁማ አሁን ያለፈ ነገር ማውራት የለብንም፣ አሁን ማድረግ ያለብንን ነገር እናውራ በማለት ሜላት አብረው እንዲሄዱና የቴሌቪዥን አዘጋጁን ማግኘት አለብን በማለት ስትነግራት ባዩሽ በነገሩ ትናደድና አብሬያችሁ ባልሄድም ነገር ግን ቤት ሄጄ መምጣት ፈልጋለሁ በማለት ወደ ቤት መምጣት ስላለባት ቤት ትሄዳለች። ባዩሽና ሜላትና ሰላምም አብረው ይሄዳሉ። በመቀጠል ሀና ኪችን ቆማ እያለ የጆሮ ጓደኛ ተምቹ ደውሎ
ለምን ከጆሮ ጋር እንደማታስታርቀውና አንቺ ፋራ በማለት ያናገራታል። እሷም ንግግሩ ተመቻትና ዱርዬነቱ ይገርማታል። ለምንም ከጆሮ ጋር እንደማታስታርቀው ይጠይቃታል። እሷም ስላልተመቻትና ዛሬ ገና ጆሮን እንዳገኘችው ትነግረውና አግኝታው እንደምታስታርቃቸው ትነግረዋለች። ስልኩንም ከዘጉ ጆሮ የሃናን አባት ቤት ከደረሱ በኋላ ጆሮ የሆነ ቦታ ሄጄ እመጣለሁ ሲለው የሃና አባት የት ነው በማለት አጠንክሮ ስለጠየቀው ፈሳሽ እንደሚያስፈልገውና ፈሳሽ ሊገዛለት ሊወጣ እንደሆነ ይነግረዋል። አባትየውም ከየት ብር አምጥተ በማለት ሲጠይቀው ተፍ ተፍ ብዬ ገንዘብ አመጣለሁ ሲለው አባትየው ስርቆት መስሎት ለመስረቅ ነው ይለዋል። ጆሮም ስርቆት እንዳቆመና ሌላ ስራ ሰርቶ እንደሚያመጣ ይነግረውና የሃና አባትም ጆሮ ስርቆት ስላቆመ ደስ ይለዋል። በመቀጠል ሜላትና ሰላም የቴሌቪዥን አቅራቢውን አግኝተውታል። የእውነትም አሴትን ያገኟት ይሆን? እንዳገኙትም አብረው እንዲረጋጉና ማውራት እንዳለባቸው ሲነግራት ሜላት ግን ምንም መረጋጋት አልቻለችም። አዘጋጁ ግን ለእርግብ ስለ ልቦና ሲባል ተረጋግተው ነገሮችን ማሰብ እንዳለባቸውና አሁን ቁጭ ብለው እንዳያወሩ ስብሰባ እንዳለበት ይነግራትና አሁን እርግብን ወይም ሀሴትን እንደማያገናኛቸውና መጀመሪያ ቤታቸው መጥቶ እንደሚያወራቸውና ኑሯቸውን ከእርግብ ጋር የእውነትም እንደሚገናኙ ለማውራት እንደሚፈልግ ቢነግራትም ሜላት በጣም ትናደዳለች። ልጄን ላታገናኘኝ ነው እንዴ በማለት የእናት ልብ ሆኖባት ትናገረዋለች። ሰላም ግን እንድትረጋጋና የስራው ባህሪ እንደሆነ ትነግራትና ስብሰባ እንዳለበት ጋዜጠኛው ይነግራቸውና ይሄዳል። ሜላት ግን በንግግሩ ትናደድና ልጇን በሰው ፍቃድ እንደምታገኝ እያወራች ትሄዳለች። ናሴና ሃናም አብረው ቁጭ ብለው ስለተፈጠረው ነገር ሊነግራት ሲል ባዩሽ ትመጣና እነ ሜላት እንዳልመጡ ጠይቃ ሃናን ቡና እንድታፈላላትና እራሷን እንዳመማት ስትነግራት ሃና እሺ በማለት ልታፈላላት ትሄዳለች። ሜላት ምንም ልትረጋጋ አልቻለችም። አሴትን ማግኘት እንደምትፈልግ ስታወራ ሰላም ያንኑ አመት እንደጠበቀችና አሁን እቺን ትንሽ ጊዜ ተረጋግታ እንድትጠብቅ ትነግራታለች። ሜላት ግን አዘጋጁ ላይ ትናደድበትና ሰላም አሰራሩ እንደሆነ ትነግራታለች። ሜላት ግን ልጇን ማግኘት ጓጉታለች። ሁሉን ነገር መቋቋም ከብዷታል።